እናንተ ሳራና ኢክሩ ማለት ነው ታውቋቸዋላችሁ። ዛሬ ሳራ ባልትና የምትባል እና ኢክሩ ማለት ነው እና በጣም ጓደኛ ነበሩ። እና ኢክሩ ሳራን ካሰሰቻት ማለት ነው። ሱመኛ ካሰሰቻት ምክንያቱም እንደዚያ የሆነችው በሳራ ምክንያት ነው አሉ ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ ስለሚያችሁ ያለው እግዚአብሔር ተመሰገነ ይሁን። እና እኔ በጣም የገረመኝ ነገር ማለት ነው በፊት ገና ሁሉም ሰው ሳይወጣ ዱባይ ወጥቶ ስራ ሳይከፍት ምናምን መጀመሪያ እንደምትለው ኢክሩና ሳራ ነበሩ። በቃ አብሮ ጓደኛ የሚባባሉት ማለት ነው። አሁን አዲስ ያቺ የዋህ የማይሆን ወንድ አገባኝ ማለት ነው። የማይሆን ወንድ አገባኝና 90,000 ድራም ነው ምናምን ያላትን ሰብሰብ አድርጋ ድግስ ደግሴ ማለት ነው ኢክሩ የምትባለው። ከዛ በኋላ እሷ አጅሬና ሳትወልድ ምን ሳትላጥሞ ከዚያችኛቱ ሚስቱ ይሄድ ያማን በጣም ሸሊ ነው ሰውዬው ማለት ነው። እና ከዛ በኋላ እሷ በጣም በንዴት ብር የላትም ባሏ ከጎኗ የለም። በቃ ከጎኗ የለም። እያንዳንዱ ነገር በጣም ትናደድና ትታመማለች ማለት ነው። ከዚያ በኋላ ሀገር ትገባለች። አሁንም ሀገር ናት። በጣም ተመሳቁራ ጣቁራ ምናምን በጣም ነበር የምታምረው ማለት ነው። አሁን አጅሪት ያቺ ሳራ በጣም ብልጥ ናት። ስራዋን ገቤና ባሏን አግብታ ይዛ ሄዳ አሁን አዚያ ስራዋን እየሰራኝ ነው ማለት ነው። አሁን ብዙ ሰው ለምን አንቺ ማትረጃት አንቺ ሱቅ ስላለሽ ባንቺ ስፖንሰር ሆነ የማትመጣና ለጊዜው እንኳን አንቺ ጋር ተቀጥራ በሰራ ከዛ ቃስ ጋር አሁን ብትከፍታለህ እሺ ምናምን አለና ከዛ ጣጥ አሁን ማለት ነው በምትገባበት ስልክ ራሱ መና ነው ላይ በመገባበት መና ነው። ከሌላችሁ የላችሁም ጓደኛማ ቤተሰብ ምንም ሆነ ማለት ነው። ከሌላችሁ ማንም ነው ወዳችሁ ሙዶች ማለት ነው። እና እኔ ታዝብኳት ሳራን ነው እግዚአብሔርንም እንደው ወርቅ በወርቅ እንደዚያ እየሆነም ጓደኛ አይደለ እንዴ ምን ችግር አለው? አንድ ደህና ሳምሰንግ እንኳ ይበቃታል። ደህና ሳምሰንግ ስልክ እንኳን የአንድ ሺህ ድርሃም ምናምን ገዝታ ብትልክላት ላይቭ ስትገባ እንኳን ፋውላ ትገባ ነበረ። ጌማን ትጫወት ነበረ። ጌምማ አትጫወትም። አንዳንዴ ላይቭ ስትገባም ጥቁርቁር ብላ ነው ጠቆርሽ ምናምን ተሳቆርሽ ስለሚዋት ትወጣለች። ህይወቷ እንደዛ ምስቅልቅል ወቀራ። የዚያችኛቱ ግን ብልጥና ምስጥ ስለሆነ ማለት ነው የሰራን ባሏን ወስዳ አሁን የራሷን ባልትና ከፍታ አዛ ደግሞ እንደተቀጠረ የአበሻውን ቀሚስ ደግሞ ትሰራለች። በሁለት ታገኛለች። ባል ደግሞ ባልትናውን ይሰራል። ደግሞ ከኤርሚ አበሻ ደግሞ ስፌት ይሰራል። እና እንደዚህ ስለሆነ እነሱ አሁን በጣም ጥሩ ህይወት ላይ ያላቸው ገናቺ የዋህ በቃ ደግሽ ብለው ድግስ ካደረገ በኋላ ብሯል ተቀምቀም ካረገ በኋላ ያ ወንድ ማለት ነው ላጥወ ካካሁን በሽታዋን ይዛ ቀረ። ጓደኛ የላት ብር የላት ባል የላት ምን ይላል ብቻዋን ቀረ። ስጨንቃት ሀገሬ ልግባ ብላ ብታመም ብላ ሀገሯ ገበይ ግን አሁን በጣም ተሰቃየኝ ያለ ላይ በላይ ለምን ነው ማታመጫት ሲሏት እሺ አመጣታለሁ ትላለች። ግን እንትናንትና እንዴት ብዬ ልምጣ እንዴት ብዬ ልሄድ በጣም ከባድ ምናምን እያለ ስታወራ ነበር ኢክሩ የምትባለው ማለት ነው። እንዴት ብዬ ልሄድ አሁን ለመሄድ በጣም ከባድ ሆና ምናምን እያለ ነበር። እና አንዳንዴ ጓደኛ አትማሙ። አንዳንዴ ያላችሁን ነገር እንትን ማለት የለባችሁም። ያላችሁን ነገር እያንዳንዱ ለሁሉም መናገር የለባችሁም ውዶቼ። እግዚአብሔር እውነቴን ነው የምላችሁ መናገር የለባችሁም። እሷን በጣም የተናደድኩት በቃ እንደዚያ ሆና ሳያት በጣም በቃ አሳዘነችኝ። እግዚአብሔርን ኢክሩ በጣም ነበር የምታምረው። በጣም በቃ ታምራለች። ሰው ግን ነገር የሰው ምላስ መጥፎ ነው። ታምሪያለሽ ይሏታል። ደግሞ እዚያ ላይ አታምሪም ይልሻል። ጥርስሽ ይሏታል ምናምን በጥርሷ ያትሸማቅቋታል። በጣም ነበር የምታምር። በቃ ከዱባይ ቆንጅዬ እሷ ነበር ማለት በጣም ነበር የምታምር አስታውሳለሁኝ። እና ያ ሁሉ ነገር ሆኖ ግን ያ ሁሉ ነገር ሲጠፋ በጣም ያ ሁሉ ነገር ጠፍቶ ለዛዋ ጤና ማጣት በጣም ከባድ ነው። እግዚአብሔርን ጤና ማጣት በጣም ይከብዳል። ዛሬ ብራታ ጤናታ ጓደኞችን አታ ከያላችሁ ሁሉም ሰው ነው ገሸሽ የሚያችሁ ሲኖራችሁ ግን ማለት ነው የእናንተን ለማጥፋት የእናንተን ልማት ይመጣል። ስለዚህ ለራሳችሁ ይኖራችሁ። እውነቴን ነው የምላችሁ። ለራሳችሁ ይመርባችሁ፣ ለራሳችሁ ይኖራችሁ። እግዚአብሔርን እውነቴን ነው የምላችሁ። እና በጣም ነው እንትን ያልኩት፣ በጣም ታዘብኳት ማለት ነው። ሳራ በጣም ምስጥ ናት። እሷን እንኳን ላግዝሽ ጓደኛዬ ነሽ አብረን በክፉ ቀን አሳልፈናል ብላ ላግዝሽ አለቻት ነው። ሚዲያ ላይ ራሱ ለማስመሰል ሚዲያ ላይ የሚመጡ ሰዎች በቃ ጥሩ ናት አውቃ ፎሎ ለማገኘት ምን ለማገኘት ሁሉም አስመሳይ ነው። በውስጥ እርዱን እስኪ ብትዋቸው ማለት ነው
አይረዷችሁም። በውስጥ እርዱን ብትሏቸው አይረዷችሁም። ጭራሽ መልስ የማይሰጧችሁም ግጹን ስነግራችሁ ማለት ነው። እና የእሷ ነገር በጣም የሚገርም በጣም የሚገርም በጣም ተሳዝነኛለች። እግዚአብሔርን እንደዚህ በመሆኗ እንጃ የሰው ልጅ ጤና ማለት ነው። ዛሬ ከዛ ሁሉ ነገር አታ ዛሬ በመናስክ ገንዘብ አታ ጤና አታ ሁሉ ነገር አታ እንደዚህ ስትሆን እናንተ ትምህርት መውሰድ ሲኖረኝ ነው እንዲህ ሁሉም የሚወደኝ ከሌለኝ ማንም አይወደኝም ብላችሁ እናንተ ማሰብ አለባችሁ። ስታስቡ ለወደፊት ማለት ነው ሲኖረኝ ይሄ ሲኖራችሁ ማለት ነው ሁሉም ሰው ይቀርባችኋል። ከሌላችሁ ግን የላችሁም፣ ማንም አይወዳችሁም። ብዙ ነው የምናግራችሁ ግልጹ ማለት ነው። ለዚያ ደግሞ እናንተ በይክሩ መማር አለባችሁ። ይክሩ ሁሉም ሰብ ነበር፣ በቃ ቆንጆ ነች ታምሪያለሽ፣ ሁሉም ሰው ለሁሉም ሰው ነበር፣ ሁሉም ነበር የሚካባት። አሁን ግን ስታጣ ስትቸገር ጤና ስታጣ ሁሉም ገሸሻላል። ላይ ብለ ብትገቡ ብታዩ ማለት ነው የሚከታተላት ሰው 3 በቃ እንደዚህ 20-30 ነው እንጂ እንደ በፊቱ አይደለም። ይችኛቱ ግን ስትገባ አፏ በአፏ ስለምትወደድ ማለት ነው እስከ 1000 ምናምን ይከተባታች ሳራ የምትባሏ ማለት ነው። እና ሰራ ብትባሏት ሀይባ የምትባሏት ሁሉም በውስጥ ጥቅም ስለሚፈልግ ነው እንጂ እናንተን አስቧችሁ አይደለም። ለእናንተ እንትን ብላችሁ አይደለም፣ አዝነውላችሁ አይደለም። ሁሉም በውስጥ የሚያገኝ ነገር ስላለ ነው። አንድ ነገር እንገራችሁ ቲክቶክ ላይ ቁጭ ብሎ ማለት ነው። ቲክቶክ ላይ አሁን ሀይባን ምንም እንትን አትልም ምንም መስኪና ለየድሆች እናት ምናምን ታያላችሁ። ምሳሌ ሀቢባ ማለት ነው ጊፍት ታገኛለች። በቃ ጊፍት እናንተ ለእናንተ እንትን ባላይ ቆጥር ጊፍት ሰዎች ይሰጧታል። ሰዎችን ስለምትረዳ በዚያ ትጠቀማለች። ሳራም እንደዛው አንዳንድ ሰው ብትረዳ ጥሩ ናት እየተባለ ጊፍት ይሰጧታል። ብዙ ነገር አለ። በውስጥ ማስታወቂያ ትሰራለች። ብዙ ነገር አለ። ስለዚህ ሁሉም ሰው በዚህ ምድር ላይ ማለት የአንድ ጥቅም ምንም አይሰራም። ስለዚህ አይሰራላችሁም። ስለዚህ እናንተ ብልጥ መሆን አለባችሁ። እውነቴን ነው የምላችሁ። ብልጥ መሆን አለባችሁ። ያለውን ነገር ማወቅ አለባችሁ። እውነታውን ማወቅ አለባችሁ። እንጃ ምንድን ናችሁ። ስለዚህ እውነታው ይሄ እስከሆነ ድረስ ሲኖራችሁ ነው ሁሉም ሰው የሚፈልጋችሁ። ከሌላችሁ ማንም ሰው አይፈልጋችሁም። ማንም ከሌላችሁ ማንም ሰው አይፈልጋችሁም። እና ይኑራችሁ። ሁልጊዜ አትጡ ነው የምለው እኔ ማለት ነው። ማጣት በጣም ከባድ ነው። እግዚአብሔርን እውነቴን ነው የምላችሁ። ስታጡ በጣም ይከብዳል። በጣም ይሰማችሁ። አብሶ ማዘያ ደረሳችሁ መታችሁ ስናጣ በጣም ይከብዳል። በጣም ያናድዳል። ሰላምታቸው ራሱ የተለያየ ነው። እዚህ ሀገር ሆነው ሰላም የሚሏችሁና እዚህ ሀገር ሆናችሁ ሰላም የሚሏችሁ በጣም ይለያያል። በጣም ይለያይ። ሁሉም አስመሳይ ነው። ስለዚህ ለራሳችሁ ኑሩ ነው የምላችሁ። ቤተሰብ በሌላ ቪዲዮ እስከምመጣ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። በሌላ ቪዲዮ እስከምመጣ መልካም ቆይታ ይሁንላችሁ።